ድርድር ለማድረግ ወደ ፓኪስታን አቅንተው የነበሩት የአሜሪካና ኢራን ባለስልጣናቶች ያለ ስምምነት ሀገሪቱን ለቀው ወጥተዋል። ለ6 ሳምንት የቆየውን ጦርነት ለማስቆም በኢስላማባድ ትልቅ ድግስ አዘጋጅታ የነበረችው ፓኪስታን ጥረቷ ሳይሳካላት ቀርቷል። እናም ሀገራቱ ወደ አስከፊው የኢኮኖሚና ወታደራዊ ጦርነት እንደሚያመሩ በመሪዎቻቸው በኩል አስታውቀዋል። በተኩስ አቁም ድርድር ወቅት የዓለምን ትኩረት የሳበችው ሊባኖስ እስራኤልና ቱርክ ወደ ጦርነት እንዲገቡ ምክንያት ለመሆን ተቃርባለች። ምክትል ፕሬዚዳንቷን ጄዲ ቫንስንና 300 የሚሆኑ ባለስልጣናቶቿን ወደ ኢስላማባድ ልካ የነበረችው አሜሪካ እድል ሳይቀናት ተመልሳለች። ውጤታማ ድርድር ከአሜሪካ ባለስልጣናቶች ጋር ማድረግ ያልቻለችው በሁለት አውሮፕላኖች ባለስልጣናቶቿን ወደ ፓኪስታን ልካ የነበረችው ኢራን ከአሜሪካ ጋር ወደ ከፋ ጦርነት ለመግባት ተዘጋጅታለች። የኒውክሌር ማብለያ ጣቢያዎቿን በተመለከተ ከ100 በላይ ገጾችን የያዘ ቴክኒካዊ ማብራሪያ በድርድሩ ላይ ያቀረበችው ኢራን ከዩናይትድ ስቴትስ ጋር ከስምምነት ሳትደርስ ቀርታለች። ሀገራቱ ለ2 ቀናት በፓኪስታኗ ዋና ከተማ ኢስላማባድ ያደረጉትን ድርድር አስመልክቶ መልእክታቸውን ያስታወቁት በጆ ባይደን የስልጣን ዘመን ከኢራን ጋር የኒውክሌር ውይይት አድርገው የነበሩት ሮበርት ማሌ ለ21 ሰዓታት የተደረገው ድርድር ኢራን ቀድሞውኑ ውድቅ ያደረገችውን ጥያቄ እንደገና ለማጤን ከሆነ ብዙ ሰዓት ወስደዋል በማለት የጄዲ ቫንስን ተደራዳሪ ቡድን ወርፈዋል። ጦርነቱን ለማቆም ወደ ኢስላማባድ ያቀኑት ለ21 ሰዓታት በቀጥታም በተዘዋዋሪም ውይይት ሲያደርጉ የነበሩት ተደራዳሪዎች በመካከላቸው ያለውን ቁርጠኝነት የመፈተን ኢስላማባድ መምጣታቸውን ተንታኞች አስታውቀዋል። መካከለኛውን ምስራቅ እያመሰ ያለውን ጦርነት ያስቆመዋል የተባለው ድርድር በስምምነት አለመጠናቀቁን ተከትሎ በኢራን ላይ ጥቃት መፈጸም እንደሚቻል የእስራኤል የኢነርጂ ሚኒስቴር አሊ ኮሄን አስታውቀዋል። በሁለቱ ሀገራት መካከል ሲደረግ በነበረው ድርድር ላይ የኢራን ዓላማ ለ2 ሳምንታት የሚቆየው የሰላም ስምምነት ከመጠናቀቁ በፊት ጦርነቱ ለአንዴና ለመጨረሻ ጊዜ እንዲቆም የመግባቢያ ስምምነት ማዘጋጀት መሆኑን አልጀዚራ ዘግቧል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ በኢስላማባድ የተደረገው ድርድር ከስምምነት እንዳልተደረሰበት ይፋ አድርገዋል። የዓለም አቀፉን ማህበረሰብ እያስጨነቀ ያለው የሆርሙዝ ወሽመጥ አሜሪካንና ኢራንን አፋጧል። ባለስልጣናቶቻቸውን ወደ ፓኪስታን ልከው የነበሩት ፕሬዚዳንት ዶናልድ ትራምፕ የሀገራቸው የባህር ኃይል ወደ ሆርሙዝ የባህር ወሽመጥ ለመግባት ወይም ለመውጣት የሚሞክሩትን ማንኛውም መርከቦች እንዳይንቀሳቀሱ እንደሚያደርግ በትሩዝ ማህበራዊ ድረገጻቸው ላይ አስፍረዋል። የፕሬዚዳንቱ አዲስ ውሳኔና የአሜሪካ የባህር ኃይል በሆርሙዝ ወሽመጥ ላይ የሚወስደው ወታደራዊ እርምጃ ኢራን አዳዲስ ጥቃቶች እንድትፈጽምና የተኩስ አቁም ስምምነቱ ላይ እንቅፋት እንደሚሆን ተንታኞች ይገልጻሉ። ከትራምፕ አዲስ ውሳኔ አስቀድሞ ከ1 ቀን በፊት የኢራቅን 2 ሚሊዮን በርሚል እንዲሁም የሳውዲ አረቢያን 4 ሚሊዮን በርሚል ነዳጆችን የያዙ መርከቦች በሆርሙዝ ወሽመጥ ማለፋቸውን ዘጋርዲያን ዘግቧል። ነዳጆቿን ለመረጠቻቸው ሀገራት ስትሸጥ የነበረችው የቻይናንም ጉሮሮ የሚዘጋውን የሆርሙዝ ወሽመጥን ለቤጂንግ ክፍት ስታደርግ የከረመችው ኢራን የክሪፕቶ ከረንሲ ንግዷን የሚያስቀር ውሳኔ ከትራምፕ ትሩዝ ማህበራዊ ድረገጽ ላይ ተመልክተዋለች። በትራምፕ ውሳኔ የተበሳጩት ሀገራቸው ኢራንም የበቀል እርምጃ እንደምትወስድ ያስታወቁት የኢራን ፓርላማ አባል መሐመድ ታጊ ናግዳሌ የሆርሙዝ ወሽመጥ ለኢራን ከአቶሚክ ቦምብ በላይ መሆኑን አስታውቀዋል። የሆርሙዝ ወሽመጥ የኢራንን ስትራቴጂካዊ ጥልቀት የሚያሳይ የአቶሚክ ቦምብ ነው በማለት የተናገሩት ታጊ ናግዳሌ አማራጩ ወደ ጦርነት መመለስና አጥንቱን በዓለም ጉሮሮ ውስጥ ቆየት ነው በማለት የሆርሙዝ ወሽመጥ አሳሳቢነትን በንግግራቸው ላይ አሳይተዋል። በሆርሙዝ ወሽመጥ ላይ መግለጫ ያወጣው የዩናይትድ ስቴትስ ወታደራዊ ማዕከላዊ እዝ በወሽመጡ ላይ እንዳያልፉ የሚደረጉት መርከቦች የኢራንን ነዳጆች የሚቀዱት ብቻ መሆናቸውን አስታውቋል። ይህ ውሳኔ በዛሬው ዕለት ከቀኑ 10 ሰዓት ጀምሮ ተግባራዊ እንደሚደረግም ይፋ አድርጓል። ለኢራን ገንዘባቸውን ከፍለው በሆርሙዝ ወሽመጥ በኩል የተሻገሩ መርከቦች ትልቅ አደጋ ከፊት ለፊታቸው ተጋርጧል። ህገወጥ ክፍያ ለኢራን የሚከፍል ማንኛውም መርከብ በሆርሙዝ ወሽመጥ ላይ ደህንነቱ በተጠበቀ ሁኔታ መተላለፊያ አያገኝም ሲሉ ትራምፕ በትሩዝ ማህበራዊ ድረገጻቸው ላይ አስታውቀዋል። ከኢራን ጋር እያደረጉት ያለውን ጦርነት ለማቆም ጥረት እያደረጉ እንደሆነ የሚያሳዩት ትራምፕ እየወሰኑት ያለው ውሳኔ አወዛጋቢ እንዲሆን አድርጎታል። ትራምፕ ፈጣን መፍትሄ ይፈልጋሉ። እውነታው ግን ይህንን ተልዕኮ በሆርሙዝ ወሽመጥ ላይ ብቻቸውን ለመፈጸም አስቸጋሪ ያደርግባቸዋል በማለት የተናገሩት በባይደን አስተዳደር ወቅት የቀድሞ ከፍተኛ የፔንታጎን ባለስልጣን የነበሩት ዳና ስትሮል ተግባሩ ለረዥም ጊዜ ላይቆይ እንደሚችል ግምታቸው ማስቀመጣቸውን ዘጋርዲያን በዘገባው ላይ አስፍሯል። በሆርሙዝ ወሽመጥ ላይ የአሜሪካ ጦር ስለሚወስደው እርምጃ ዝርዝር ማብራሪያ ላቀረበው የአሜሪካ ጦር በወሽመጡ ላይ ምን ያህል የጦር መርከቦች እንዲሁም የጦር ጀቶች እንደሚያሰማራ ይፋ አላደረገም። ዋሽንግተን የሆርሙዝን ወሽመጥ ለመቆጣጠር ፍላጎት ማሳየቷ ኢራን በባህር ሰላጤው ሀገራት ላይ የምታደርገውን ጥቃት እንድታጠናክር ያደርጋታል በማለት የቀድሞ የአሜሪካ የባህር ኃይል ኦፕሬሽን ኃላፊ የነበሩት አድሚራል ጋሪ አስታውቀዋል። በዚህም ጥቃት የአሜሪካ የጦር ቤዞች በድጋሚ እንዲደበደቡ ያደርጋቸዋልም ብለዋል። ፕሬዚዳንት ዶናልድ ትራምፕ ጦራቸው የሆርሙዝ ወሽመጥ እንደሚቆጣጠር ማስታወቃቸውን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የአንድ ብሬት ድፍድፍ ነዳጅ ከ8 በመቶ በላይ በመጨመር በአንድ በርሚል $103 ደርሷል። በኢራን እስራኤልና አሜሪካ ጦርነት ወደ $119 ደርሶ የነበረው ይህ ድፍድፍ ነዳጅ አሜሪካ በኢራን ላይ የምትፈጽመው ጥቃት ለ2 ሳምንታት እንደምታቆም በፕሬዚዳንቷ ዶናልድ ትራምፕ አማካኝነት ማስታወቋን ተከትሎ ድፍድፍ ነዳጁ ወደ $92 ወርዶ የነበረ ቢሆንም አሁን ላይ ግን ዋጋው ጨምሯል። የነዳጅ ዋጋ እንዲቀንስ ከቀናቶች በፊት ሰበብ ሆነው የነበሩት ትራምፕ በአሁኑ ወቅት የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ምክንያት ሆነዋል። አሜሪካና እስራኤል በኢራን ላይ የሚፈጽሙት ጥቃት ኢራንን በአረብ ሀገራቶች ላይ የምትወስደው የበቀል እርምጃና የሆርሙዝ ወሽመጥ መዘጋት በእያንዳንዱ የሰው ልጆች ኪስ ላይ
አሉታዊ ተጽዕኖን ሲያሳድር ታይቷል። የነዳጅ ዋጋ እንዲጨምር ያደርገው የሆርሙዝ ወሽመጥ በእስያ ሀገራቶች ላይ መዘዝ ይዞ መጥቷል። ከ2 ሚሊዮን በርሜል በላይ ነዳጅን በሆርሙዝ ወሽመጥ በኩል የምትገዛው ጃፓን የወሽመጡ መዘጋት ነዳጆችን ከማጣት ባለፈ በምድሯ ውስጥ የሚገኙ አክሲዮኖቿ ዋጋቸው እንዲቀንስ አድርጓታል። የጃፓኑ ኒኬ የተሰኘው የሚዲያ ተቋም የአክሲዮን ሽያጩ 0.9 በመቶ መቀነሱን ብሉምበርግ ዘግቧል። በደቡብ ኮሪያ የሚገኘው የታላላቅ ኩባንያዎችን አፈጻጸም ይፋ የሚያደርገው ኮስፒ የተሰኘው አክሲዮን ደግሞ ከ1 በመቶ በላይ የአክሲዮን ዋጋው መቀነሱ ይፋ ተደርጓል። የዓለም አቀፉ ማህበረሰብ ኪስ እየዳበሰ ያለው ጦርነት በሁለተኛ ዙር ለመቀጠል ምልክት አሳይቷል። የሀገራቱ ባለስልጣናት ከተኩስ ልውውጥ አስቀድመው የቃላት ጦርነት ጀምረዋል። በጡረታ ላይ የነበሩት አዲሱን የኢራን ጠቅላይ መሪ ሙጅተባ ኻሜኒን ለማገልገል የተመለሱት የቀድሞ የአብዮት ዘብ ጠባቂ ዋና አዛዥ ማህሳን ሬዛይ አሜሪካ በሆርሙዝ ወሽመጥ ላይ መርከቦች እንድትገታ አንፈቅድም በማለት አስታውቀዋል። ሬዛ ያክለውም ኢራን በትዊተርና በሌሎች ማህበራዊ ድረገጾች ልትታገድ የምትችል ሀገር አለመሆኗን ይፋ አድርገዋል። ከአውሮፓ ሀገራቶች ጋር ያላቸውን ወዳጅነት የሚያቀዛቅዝ ጦርነት የጀመሩት ሳዳም ሁሴንን ለመግደል የአሜሪካንን ጦር ተከትሎ በኢራቅ የዘመተውን የኔቶን ድጋፍ ያላገኙት ትራምፕ ከህብረቱ አባላት ጋር ሲጋጩ መቆየታቸው የሚታወስ ሲሆን ከመሪዎቹም ባለፈ ከሃይማኖት መሪዎች ጋር መጋጨት ጀምረዋል። በቅርቡ የሮማ ካቶሊክ ቸርች ሊቀ ጳጳስ የሆኑት ፖፕ ሊዮ በባለፈው ሳምንት ትራምፕ በኢራን ህዝብ ላይ የሰነዘሩትን ንግግርና ማስፈራሪያ በፍጹም ተቀባይነት የለውም በማለት ማውገዛቸው የሚታወስ ሲሆን ይህ ንግግር የትራምፕን ቁጣ ቀስቅሷል። ርዕሰ ሊቀ ጳጳሳት ፖፕ ሊዮ ለውጭ ፖሊሲ አስከፊ ናቸው በማለት በጳጳሱ ላይ ትችታቸውን የሰነዘሩት ትራምፕ ኢራን የኒውክሌር ጦር መሳሪያ ቢኖራት ችግር የለውም ብለው የሚያስቡ አሊያም ደግሞ አሜሪካ በቬኔዙዌላ ላይ ጥቃት ማድረሷ አስከፊ ነው ብለው የሚያስቡ ርዕሰ ሊቀ ጳጳሳትን እንደማይፈልጉ በትሩዝ ማህበራዊ ድረገጻቸው ላይ አስታውቀዋል። ፕሬዚዳንቱ ከዚህ በተጨማሪም ለጳጳሱም አድናቆት እንደሌላቸው ተናግረዋል። አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት ከሀገራቱ ባለፈ በአረብ ሀገራቶች ላይ ትልቅ ፈተና ይዞ የመጣ ሲሆን ከዚህም ባለፈ እስራኤልና ቱርክን ወደ ጦርነት ውስጥ ለመክተት ተቃርቧል። የእስራኤል ጦር በሊባኖስ ላይ እየፈጸመ ያለው ጥቃት ያስቆጣቸው የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶሃን እስራኤል በፍልስጤምና በሊባኖስ ላይ ጭካኔ ፈጽማለች በማለት ክሳቸውን ያቀረቡ ሲሆን ጦራቸው ወደ ካራባክና ሊቢያ እንደገባው ሁሉ በእስራኤል መንግስት ላይ ወታደራዊ እርምጃ ሊወስድ እንደሚችል የማስጠንቀቂያ መልእክታቸውን አስተላልፈዋል። በደም የተበከለው የዘር ማጥፋት ጥቃት ንጹሃን ህጻናትን፣ ሴቶችንና ሲቪሎችን ያለምንም መርህ መግደሉን ቀጥሏል ያሉት ኤርዶሃን እስራኤል በሲቪሎች ላይ በፈጸመችው ጥቃት ምክንያት 1.2 ሚሊዮን የሚሆኑ ሊባኖሳውያን ቤታቸውን ለቀው እንዲሰደዱ ማድረጉን በኢስታንቡል በተካሄደው ዓለም አቀፍ የእስያ ፖለቲካ ፓርቲዎች ኮንፈረንስ ላይ ተናግረዋል። እስራኤል በፍልስጤማውያን ላይ የምትፈጸመውን ጥቃት ለመከላከል ጠንካራ መሆን አለብን በማለት የተናገሩት ኤርዶሃን በቴል አቪቭ ላይ እርምጃ ለመውሰድ ጠንካራ መሆን እንደሚገባቸው አስታውቀዋል። የፕሬዝዳንቱን የማስጠንቀቂያ መልእክት ተከትሎ አስተያየታቸውን የሰጡት የእስራኤል የቅርስ ሚኒስትር አሚቻይ ኤልያሁ ሰሜናዊውን ቆጵሮስን የተቆጣጠረችውና በምስራቅ የሚገኙትን የኩርድ ግዛቶችን የያዘችው ቱርክ ስለ ስነ ምግባር ትምህርት ለመስጠት ትደፍራለችን በማለት የኤርዶሃንን ማስፈራሪያ አጣጥለውታል። ሚኒስትሩ አክለውም ኢኮኖሚዋን በአርሜኒያ የዘር ማጥፋት ዘመቻ ላይ የገነባችው ቱርክ በዘር ማጥፋት ወንጀል ልከሰን ትደፍራለችን በማለት ሀገሪቱ ስለ ዘር ማጥፋት ወንጀል መናገር እንደማትችል በንግግራቸው ላይ አሳይተዋል። ከሊባኖስ ጋር ጦርነት ውስጥ የገቡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በነገው ዕለት ከ30 ዓመታት በኋላ ለመጀመሪያ ጊዜ ከሊባኖስ ጋር ቀጥተኛ ውይይት ለማድረግ መስማማታቸውን ሲኤንኤን ዘግቧል። ከቀን ወደ ቀን አድማሱን በማስፋት የዓለም አቀፉ ማህበረሰብ እያስጨነቀ ያለው የአሜሪካ እስራኤልና ኢራን ጦርነት አንካራንና ቴል አቪቭን ወደ ሌላ ግጭት እንዲያመሩ ለማድረግ ተቃርቧል።